አረንጓዴ ቢጫና ቀይ የኢትዮጵያ ባንዲራ ለብዙ ዓመት ስላገለገለና ስለሰራ በጡረታ ገለል ብሎ ሌላ ባንዲራ ይምጣ ተሻሽሎ የሚል ምክረ ሐሳብ ቀርቧል። የኢትዮጵያ ባንዲራ ይቀየር አይቀየር በሚለው ጉዳይ ዜና አንዳንድ የህብረተሰብ ክፍሎችን አነጋግሯል። እንደሚከተለው ይቀርባል። ወደዛ ብሔር ብሔረሰቦችና ህዝቦች ከተስማሙበት ይቀየር። ግን ይሄ አሁን እንደተጠቀምንበት ያለው ባንዲራ መላው ብሔር ብሔረሰቦችና ህዝቦች በፍኖተ ካርታቸው ያጸደቁት እንኩ ያሉን መሳሪያችን ነው። ቀላል ነገር አይደለም። የብሔር ብሔረሰቦች አሻራ ያረፈበት ነው። መጠየቅ ይችላል። አረንጓዴው ምንድነው? አረንጓዴ አሻራ። ቢጫው ምንድነው? ቢጫው ቢጫ ወባ መሰለኝ፣ እርግጠኛ አይደለሁም። ስለ ቢጫው ሲወራ እኔ አበል ለመቀበል ወጥቼ ነበር። ቀዩ ግን ያው ቀዳማዊት ቀዩ ቀይ ባህር ነው። ቀይ ባህር ነው። ሶስቱ እኛነታችን በደንብ ይገልጹናል። ይቀየር ከተባለም ይቀየር። እኔ በግሌ ቢቀየርም ያን ያህል ችግር የለብኝም። ለምን መላው ብሔር ብሔረሰቦች ወስነዋላ መጀመሪያ እንደፈለግን ለማለት እንደዛ ስላሉት ማለት። ስለዚህ ምን ልል ነው አሁን ሁላችንም የሚያስማማ አንድ ከለር አለ። ሁላችንም የምናየው አንድ ከለር ይሄ ግሬ ግሬ ይሁንና መሀሉ ደግሞ ሁሉም ብሔር ብሔረሰቦች አንድ የሚያደርግ አንድነት ፓርክ በቃ ማለት አንድነት ፓርክ ይሆንና ዳር ላይ እንዲህ ያለ ችግኝ ባንዲራው ለምን ይቀየራል እንዴ? ባንዲራው ትርጉሙ ይቀየር። ትርጉሙ መቀየር አለ። እኔ አይገባኝም ትርጉሙ። አረንጓዴው ምንድነው? አረንጓዴው ለምለም ነው ይሏል እንዴ? እኔ ባለቤቴ እኮ ለምለም ነው ስሟ። አረንጓዴ ብዬ ስጠራት ግን ፊቷ ቀይ ነው የሚሆነው። ለምን ትገላምጠኛለች እንዴ? ለምን ትናደዳለች እንዴ? እኔ እኮ ልብሴን ይዤ ሻንጣዬን ጥቅልል አድርጌ እኮ መውጣት አቅቶኝ አይደለም እንዴ? ጓደኛዬ ናት እንዴ? ደሞስ ቢጫው ምንድነው? ተስፋ ነው ይላል። እኔ ተስፋ ካለ ሊሞክር ብዬ ቀበሌ ሄድኩኝ የዳዳ ለማውጣት። ከኔ ፊት ለፊት ኤርሚያስ አማልጋ ተሰልፏል። በአገሬ ተስፋ ቆርጥ በቃ እንዴ? ተመልከት እስቲ። ጭራሽ ምን ይሉኛል እዛ የተሰበሰቡት? እርሶ የዳዳ ለመሆኖት 3 ምስክር አምጡ። እንዴ የሶስት ሰው ታክሲ መክፈል ብቻ እዚህ መጣለሁ እንዴ? እኔ ልጅ ዳባ ባላለው እንዴ? ወይ እንደው ብቻ እንደው በተሰበሰቡበት እንደው ግንባራቸው ልላቸው ስል ለሻይ ወጡ እንጂ የቀዩን ክፍል ትርጉም ላሳያቸው ነበር። ይኸውልህ ዞሮ እድሜ ልክ ሰማዕትነት ነው። እድሜ ልክ መዋደቅ ነው። ስለዚህ እድሜ ልክ እንደዛ ከሆነን ከተፈረደብን አይቀር የኢትዮጵያ ባንዲራ መሆን ያለበት ቀይ ነው። አለቀ። የኢትዮጵያ ባንዲራ ቀይ ይሁንና መሃሉ እንኳን አይነገርም። በቃ መሃሉ ባዶ ይሁን። ቢያንስ እንደው ምንም ባይገልጽ እንኳን ቢያንስ የኔና ያንተን ኪስ ይገልጻል።